ነው። ዛሬ እንደ እግዚአብሔር ቅዱስ ፈቃድ በዚህች ባለችን 20 ደቂቃ የቅዳሴ መግቢያ ዝማሬያት በሚል ርዕስ ነው የምንማረው። እንግዲህ የመግቢያው ላይ ስንመለከት እንደምታስታውሱት ቅዳሴ ሲገባ ቅዳሴ የሚቀደስባቸው ዕለታት ሳምንቱን ሙሉ የሰባቱ ዕለታት ናቸው። በእነዚህ ዕለታት በቤተ ክርስቲያናችን ትምህርት ቅዳሴ ሲገባ የሚዘመሩ ዝማሬያት አሉ። ልክ ካህኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት ብሎ ቅዳሴውን ከጀመረ በኋላ ዲያቆናቱ እና ንፍቁ ካህን ከቤተልሔም ህብስቱንና ጽዋውን በመሶበ ወርቅና በጽዋ ይዘው ከመጡ በኋላ ወደ ቤተ መቅደሱ ሲገቡ ዲያቆኑ ቃጭል እየመታ የሚዘምሯቸው ዝማሬያት ናቸው ማለት ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መለያ ባህሪያት ከሆኑት መካከል አንዱ በኢትዮጵያውያን ሊቃውንት የተደረሱ ዝማሬያት በቅዳሴው የተለያዩ ክፍሎች ውስጥ መገኘታቸው ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦሪየንታል አብያተ ክርስቲያናትም ዩኒክ የሆነ የራሷ የሆነ ትውፊት፣ ትምህርት፣ ስርዓት ያላት ቤተክርስቲያን ናት። በታሪክ እንደምናውቀው በቤተክርስቲያን ታሪክ ኦሪየንታል አብያተ ክርስቲያናት የምንላቸው ከኤርትራ ውጪ ግብፅን ጨምሮ የሲሪያ፣ የአርሜኒያ፣ የህንድ አብያተ ክርስቲያናት ከአሕዛብነት ወደ ክርስትና የመጡ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በብሉይ ኪዳን ዘመን ጀምሮ እግዚአብሔርን ስታመልክ የነበረች አምልኮተ እግዚአብሔር ይፈጸምባት የነበረች አገር መሆኗን በደንብ እናስተውላለን። ክርስትናውንም ደግሞ መጀመሪያ ላይ ከተቀበሉ አገራት መካከል አንዷ ናት። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ እንደተጻፈ ኢትዮጵያዊው ጃንደረባ የክርስትናን ጥምቀት ይዞ ወደ ኢትዮጵያ እንደመጣ መጽሐፍ ቅዱስ ይመሰክርልናል ማለት ነው። ስለዚህ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከኦሪየንታል አብያተ ክርስቲያናትም በተለየ ሁኔታ ብሉይ ኪዳንን ከሐዲስ ኪዳን አስተባብራ እግዚአብሔርን በማምለክ የኖረች አገር እና ቤተክርስቲያን መሆኗን በደንብ እንረዳለን። ስለዚህ ኢትዮጵያውያን ሊቃውንትም የራሳቸው የሆነ ትምህርት፣ የኢትዮጵያውያን ሊቃውንት የሆኑ ድርሰቶችም በቅዳሴ ውስጥ እንደሚገኙ እንመለከታለን ማለት ነው። ከነዚህ ኢትዮጵያውያን ሊቃውንት ትምህርቶችና ስራዎች መካከል እንግዲህ በቅዳሴ መግቢያ ላይ የሚዘመሩ ዝማሬያት ከቅዱስ ያሬድ ከኢትዮጵያዊው ሊቅ የቴዎሎጂያን ከሆነው የሥነ መለኮት ምሁር ሊቅ ከሆነው ቅዱስ ያሬድ በነገራችን ላይ የዜማ ደራሲ ብቻ አይደለም። ብሉያትን፣ አዲሳትን፣ ሊቃውንትን፣ መጽሐፍተ መነኮሳትን በዜማ የበለጠ ያመሰጠረ ያስተማረ ታላቅ ሊቅ ነው ቅዱስ ያሬድ እንደ ቤተክርስቲያናችን አስተምህሮ። ስለዚህ እነዚህ የቅዳሴ መግቢያ ዝማሬያት የምንላቸው በቅዱስ ያሬድ ድርሰቶች ውስጥ የሚገኙ ናቸው ማለት ነው። በቀጥታ የተወሰዱት ከቅዱስ ያሬድ የዜማ መጽሐፍት እንደሆነ የቤተክርስቲያን ሊቃውንት ያስተምራሉ። እንግዲህ ባለፈው መግቢያው ላይ ሳነሳ እንደምታስታውሱት ቅዳሴ ሰኞ፣ ማክሰኞ፣ ሐሙስ ሲገባ ምን እየተባለ ነው የሚጀመረው? ቅዳሴ ወይም ቅዳሴ የሚገባው ምንድነው የሚባለው? እስቲ የምታስታውሱ የምታስቀድሱ ይህንን በደንብ የምታስተውሉ ጻፉልኝ ከስር። ሰኞ፣ ማክሰኞ፣ ሐሙስ ቅዳሴ ሲገባ ምን እየተባለ ነው የሚዘመረው? የመጀመሪያዋ የመግቢያ የቅዳሴ መግቢያ ዝማሬ ምንድን ነው? እሱ እየጠበቅኩ ነው። ግልጽ ከሆነ ጥያቄው ግሩም። እምነበሃ በጣም ጥሩ። ቅዳሴ ሰኞ፣ ማክሰኞና ሐሙስ ሲገባ ሁል ጊዜ ካህናቱም ምዕመናኑም ህዝቡም ምን እያሉ ነው የሚዘምሩት? በቅዳሴ ላይ ካህኑ በስመ አብ ወወልድ ወመንፈስ ቅዱስ ካለ በኋላ እኛ ምዕመናኑም ዲያቆናቱም ምን በማለት ያመሰግናሉ? እምነበሃ ቅድስት ቤተ ክርስቲያን እምነበሃ ቅድስት
ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስልት በንቆጳዝዮን እምነበሃ ቅድስት ቤተ ክርስቲያን እያልን እንዘምራለን፣ እናመሰግናለን ማለት ነው። ወደ ትርጉሙ ስንሄድ እምነበሃ ቅድስት ቤተ ክርስቲያን ስርጉት አረፋቲሃ ወስዕልት በንቆጳዝዮን ምን ማለት ነው? እናታችን ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን፣ ግድግዳዎቿ ጳዚዮን በተባለ ዕንቁ ያጌጡ ናቸው ነው ትርጉም። አያችሁ፣ ቤተ ክርስቲያን በሰራችልን ስርዓት ራሱ ወደ ቤተ ክርስቲያን ስንሄድ ቤተ ክርስቲያንን ስንሳለም ምን እያልን ነው የምንሳለም? ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት አይደል? እንደዚህ እያልን ነው ቤተ ክርስቲያን ራሱ የምንሳለም። ምን ማለት ነው? የሰማያዊቷ ኢየሩሳሌም አምሳል ምሳሌ የምትሆኚ ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን እያልን ቤተ ክርስቲያን እንድንሳለም ስርዓት እንደተሰራልን እንመለከታለን። ስለዚህ ቅዳሴም ላይ ሰኞ ቀኖቹን አስተውሉ። ሰኞ፣ ማክሰኞ እና ሐሙስ ቅዳሴ ሲገባ የሚዘመረው ዝማሬ እምነበሃ ነው። ትርጉሙ እናታችን ቅድስት ቤተ ክርስቲያን ሆይ ሰላም ላንቺ ይሁን፣ ግድግዳዎቿ ጳዚዮን በተባለ ዕንቁ ያጌጡ ናቸው የሚል ነው። ይህ ዝማሬ ምድራዊቷ ቤተ ክርስቲያን የሰማያዊቷ ኢየሩሳሌም ለሙሽራው የተሸለመች ቅድስቲቱ ከተማ ምሳሌ መሆኗን የሚገልጥ ነው። ዮሐንስ በራእዩ በዮሐንስ ራእይ ምዕራፍ 21 ከቁጥር 1 እስከ 3 ላይ ስለዚህ ነገር እንዲህ ብሎ ተናግሯል። ራእይ ዮሐንስ ምዕራፍ 21ን ስትመለከቱ ቤተ ክርስቲያን ለሙሽራው የተሸለመች ሆና ከሰማይ ስትወርድ እንደተመለከተ ይናገራል ቅዱስ ዮሐንስ። የዮሐንስ ራእይ ምዕራፍ 21 ከቁጥር 1 ጀምሮ ስናነብ እንዲህ ይላል። አዲስ ሰማይንና አዲስ ምድርንም አየው፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱ ከተማም ይላል፣ ተመልከቱ፣ ቅድስቲቱም ከተማ ኢየሩሳሌም፣ ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። እንግዲህ በቤተ ክርስቲያናችን በዚህ በምድራዊቷ ቤተ ክርስቲያን የምንፈጽመው ስርዓት አምልኮ በሙሉ ከሰማያዊው መቅደስ የተቀዳ እንደሆነ መጽሐፍ ቅዱስ ያስረዳን። በሰማይ ያለው አምልኮ ነው በምድር የሚፈጸመው። ሰማያውያን ቅዱሳን መላእክት ያለ ድካም፣ ያለ መሞት፣ ያለ እረፍት እግዚአብሔርን ያመሰግናሉ። 24ቱ ካህናተ ሰማይ አባቶቻችን ሊቃውንት በቅዳሴያቸው እንደነገሩ የሚከቡ አሉ፣ የሚቀድሱ አሉ፣ የሚያመሰግኑ አሉ። እነ ሱራፌል ክንፎቻቸው 6 የሆኑ ኪሩቤል ሁለንተናቸው ዓይንን የተመሉ ቅዱሳን መላእክት በእግዚአብሔር ዙፋን ፊት ቆመው ያለ እረፍት ያለ ድካም ያመሰግኑታል። ቅዱሳን መላእክት የተፈጠሩት ለምስጋናና እኛን ለመራዳት ነው። እረፍቶሙ አኮቴቶሙ አኮቴቶሙ እረፍቶሙ የተባለላቸው ምስጋናቸው ምግብ የሆነላቸው ምግባቸው ምስጋና የሆነላቸው ቅዱሳን መላእክት ረቂቃን ናቸው፣ መናፍስት ናቸው። አይመገቡም፣ አይወልዱም፣ አይዋለዱም፣ አይሞቱም። የተፈጠሩት እግዚአብሔርን ለማመስገን ነው። በዛው ምስጋና ጸንተው ይኖራሉ። ስለዚህ ይሄ ምስጋና ነው እንግዲህ በእኛ ቤተ ክርስቲያን የቅዳሴ ሥርዓት አምልኮ ውስጥ የሚፈጸመው ማለት ነው። እምነበሃ ቅድስት ቤተ ክርስቲያን ብለን የምንዘምረው ዝማሬ ቅድስት ቤተ ክርስቲያን የክርስቶስ አካል ናት። ክርስቶስ በደሙ የመሰረታት ራሱን አሳልፎ የሰጠላት አካሉ የሆነች ስለሆነች ቅድስት ቤተ ክርስቲያን ሰላምታ እንደሚገባት መጽሐፍ ቅዱስ የሚናገረውን መሰረት አድርጎ ቅዱስ ያሬድ በዜማዎቹ የገለጠውን ነው ቤተ ክርስቲያን ስርዓት ሰርታ በቅዳሴያችንም ላይ እንድናመሰግንበት ያደረገችን ማለት ነው። ስለዚህ የሰማያዊቷ ኢየሩሳሌም ምሳሌ ስለሆነች ቤተ ክርስቲያን በቅዳሴ ሰዓት ሕሊናችን ወደ ሰማይ ከፍ እንድናደርግ ተስፋ የምናደርጋትንም ደግሞ ቅድስቲቱን ከተማ እንድናስብ ያደርገናል ማለት ነው። ቅዳሴ ላይ አስተውላችሁ ከሆነ በተለይ የቅዱስ ዮሐንስ አፈወርቅ ቅዳሴ መጀመሪያ ላይ ዲያቆኑ
የሚያዜመው ዜማ አለ። ላዕለ ይኩን ህሊናክሙ በሰማይ ያሃሉ ልብክሙ አእምሩ ሀበ ዘትቀውሙ ወስሙ ቃለ ጽድቅ ወአጽሙ ቃለ ሰናይ ላዕለ ይኩን ህሊናክሙ በሰማይ ያሃሉ ልብክሙ አእምሩ ሀበ ዘትቀውሙ ወስምዑ ቃለ ጽድቅ ወአጽምዑ ዜና ሰናየ ይላል የቅዱስ ዮሐንስ አፈወርቅ ቅዳሴ መግቢያ ላይ ዲያቆኑ ህሊናችሁ በሰማይ ይኑር፣ ሐሳባችሁ በሰማይ ይሁን፣ የምትቆሙበትን ወቁ፣ የጽድቅን ቃል ስሙ እያለ ህሊናችን በሰማይ እንዲሆን ሰማያዊ የሆነውን ነገር እንድናስብ እግዚአብሔር ለእኛ ተስፋ ያደረገልንን ዘላለማዊውን ሰማያዊውን መንግስቱን ጽድቁን እንድናስብ እንድናስተውል የሚያደርገን መሆኑን ነው የሚነግረን ማለት ነው። ስለዚህ ቤተ ክርስቲያንንም ደግሞ ስናስብ ቤተ ክርስቲያን ሰማያዊት የሆነች የኢየሩሳሌም አምሳል ምሳሌ የሆነች የክርስቶስ አካል የሆነች ምድራዊቷ አምልኮተ እግዚአብሔር የሚፈጸምባት አማናዊ የሆነው የክርስቶስ ሥጋና ደም የሚፈተትባት መሆኗን እንድናስብ ያደርገናል። ቅዱስ ጳውሎስ ስለ ቤተ ክርስቲያን ሲናገር እንዲህ ነው ያለው። ክርስቲያኖች አንደኛ ጢሞቴዎስ ላይ ስንመለከት ለመንፈስ ልጁ ለጢሞቴዎስ በላከለት መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ቤተ ክርስቲያንን የገለጠበት መንገድ እንዲህ የሚል ነው። የሐዋርያው የቅዱስ ጳውሎስ መልእክት ለጢሞቴዎስ የላከለት አንደኛ ጢሞቴዎስ ላይ ስንመለከት እንዲህ ይላል። ምዕራፍ 3 ቁጥር 14 ላይ ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። አያችሁ ቤቱ ምን አይነት እንደሆነ ቅዱስ ጳውሎስ ለጢሞቴዎስ ነግሮታል። ስለዚህ የእግዚአብሔር ቤት የእውነት አምድና መሰረት ናት። የሕያው እግዚአብሔርም ደግሞ ቤተ ክርስቲያን ቤተ መቅደስ መሆኑን ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ነግሮናል ማለት ነው። ቅዱስ ጳውሎስ በኤፌሶን መልእክቱም ደግሞ ቤተ ክርስቲያን የክርስቶስ አካል እንደሆነች በደሙ የቀደሳት በደሙ ያነጻት እንደሆነች ይናገራል ማለት ነው። በባልና ሚስት መካከል በትክክለኛ በኦርቶዶክሳውያን በክርስቲያኖች ጋብቻ መካከል ያለው ግንኙነት የክርስቶስና የቤተ ክርስቲያን ምሳሌ እንደሆነ በተናገረበት ባስተማረበት ክፍል ላይ ማለት ነው ቅዱስ ጳውሎስ ይህንን የተናገረው። ኤፌሶን ምዕራፍ 5 ቁጥር 26 ጀምሮ ስንመለከት እንዲህ ይላል። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ስለማን? ስለ ቤተ ክርስቲያን። እንግዲህ ቤተ ክርስቲያን ስንል ምን እያልን ነው? ጉባኤውን እያልን ነው አይደል? ኤክሌሲያ የምንለው የክርስቲያኖችን ህብረት ነው፣ ጉባኤውን ነው፣ አንድነቱን ነው ቤተ ክርስቲያን የምንለው። ቤተ ክርስቲያን ስንል በእኛ ቤተ ክርስቲያን አስተምሮ 3 ነገሮችን እንደምናስብ ግልጽ ነው። አምልኮተ እግዚአብሔር የሚፈጸምበት ቅዱስ ጳውሎስ ቅድም እንደተናገረው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ የገለጠው የእውነት አምድና መሰረት ያለው የእያንዳንዱ ክርስቲያን ሰውነት አንደኛ ቆሮንቶስ ምዕራፍ 6 ቁጥር 3 ላይ እንደተገለጠው ከዛ ውጪ ደግሞ የክርስቲያኖች ህብረት አንድነት እርሱ ቤተ ክርስቲያን እንደሚባል እንመለከታለን። ስለዚህ ምን አለ ቅዱስ ጳውሎስ? ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ
ወይም እንዲህ ያለ ነገር ሳይኖርባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። ያችሁ ቤተ ክርስቲያን የምንለው ይህንን ነው። የተቀደሰውን ጉባኤ እግዚአብሔር የሚገኝበትን የክርስቲያኖች ኅብረት አንድነት ቤተ ክርስቲያን የምንለው መሆኑን በደንብ እንመለከታለን። ቅዱስ ዮሐንስ እዚሁ በራእዩ የገለጠው ክፍል ላይ ይቺ ከሰማይ የምትወርደው ቤተ ክርስቲያን ምን እንደሆነች ሲናገር ምን ይላል? የከተማይቱም ቅጥር ከኢያሰጲድ የተሰራ ነበረ። ከተማይቱም ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም ብሎ ተናግሯል። ቤተ ክርስቲያን የክርስቶስ ቤት ናት። ቅዱስ ዳዊት በመዝሙር 64 ቁጥር 4 ላይ እንደነገረን ጸገብነ እግዚኦን በረከተ ቤትከ ቅዱስ ጽርከ ወመንክር በጽድቅ ከቤት በረከትን እንጠግባለን፣ ቤተ መቅደስ ቅዱስ ነው በጽድቅም ድንቅ ነው ብሎ እንደተናገረ እግዚአብሔርን በረከት የምንቀበልባት የሰማያዊቷ ኢየሩሳሌም አምሳል መሆኗን ቅድስት ቤተ ክርስቲያን ይናገራል። ራዕየ ዮሐንስ ምዕራፍ 21 ቁጥር 18 ላይ ለዚሁም ደግሞ ቁጥር 27 ላይ ስንመለከት የምናገኘው ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ቅድም የነገርኳችሁ ኤፌሶን ምዕራፍ 5 ቁጥር 23 ላይ ቤተ ክርስቲያን የክርስቶስ አካል መሆኗን ይናገራል ማለት ነው። ስለዚህ እምነበሃ ቅድስት ቤተ ክርስቲያን ብለን የምንዘምረው ዝማሬ የምናመሰግነው ምስጋና ቅዳሴ ላይ መጽሐፍ ቅዱሳዊ ነው ማለት ነው። አንዳንድ ያልተረዱ ቤተክርስቲያኒቱን የማያውቁ ቤተክርስቲያኒቱን ሳያውቁ ወደ ፕሮቴስታንትነት የሄዱ አንዳንድ ሰዎች ቤተክርስቲያን ቅዳሴ መጽሐፍ ቅዱሳዊ እንዳልሆነ ቅዳሴ ሰው ሰራሽ ስርዓት እንደሆነ አድርገው የሚያስቡዋል። ቤተክርስቲያናችን ግን መጽሐፍ ቅዱሳዊ ስለሆነ መሰረቷም ጉልላቷም ክርስቶስ ስለሆነላት አምልኳ በተለይ ትልቁ የሥርዓት አምልኳችን መገለጫ የሆነው ጸሎተ ቅዳሴ ያንዳንዱ የሚከናወነው ነገር መጽሐፍ ቅዱስን መሰረት አድርጎ እንደሆነ ከዚህ ልንረዳ ይገባል ማለት ነው። ሁለተኛው ተመልከቱ፣ ከሳምንቱ ቀናት ሰኞ፣ ማክሰኞና ሐሙስ እምነበሃን የሚባለው ብለናል። ረቡዕ፣ ዓርብና ቅዳሜ ደግሞ ምንድን ነው የሚባለው? ሰኞ፣ ማክሰኞ፣ ሐሙስ እምነበሃ ቅድስት ቤተ ክርስቲያን ይባላል። ረቡዕ፣ ዓርብና ቅዳሜ ደግሞ ምን ይባላል? መልሱልኝ የምታስቀድሱ ሰዎች። ይሄ ሁላችንም ማወቅ ያለብን ዕውቀት ነው ክርስቲያኖች። ረቡዕ፣ ዓርብና ቅዳሜ መስቀል አብርሃ ይባላል። ግሩም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። እውነት መስቀል አብርሃ መስቀል አብርሃ በከዋክብት ታሰርገወ ሰማየ እምኩሉሰ ፀሐየ አራየ የምንለው መስቀል አብርሃ በከዋክብት ተአሰርገወ ሰማየ እምኩሉሰ ፀሐየ አራየ መስቀል አብርሃ በከዋክብት አሰርገወ ሰማየ የምንለው ማለት ነው። ይሄ ቅዳሴው ረቡዕ፣ ዓርብና ቅዳሜ ሲሆን ቅዳሴ ሲገባ የሚዘመር ዝማሬ ነው። ትርጉሙ ምን ማለት ነው? መስቀል አበራ በከዋክብት ሰማይን አስጌጠ ከሁሉ ይልቅ ፀሐይን አሳየ ብሎ ቅዱስ ያሬድ በድጓው በድርሰቶቹ በዝማሪያቱ ላይ ያስቀመጠው የገለጠው ትምህርት ነው ማለት ነው። የቅዱስ መስቀሉን የደህንነት ምልክትነት የመስቀሉን ክብር የሚያሳይ ዝማሬ ነው። እንግዲህ በእኛ ቤተ ክርስቲያን መስቀል አርማ ነው እንደምታውቁት። ቅዱስ ዳዊት በመዝሙር 59 ላይ እንደተናገረ ቁጥር 4 ጀምሮ ወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ቅስት ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው ብሎ የተናገረው ስለ ቅዱስ መስቀሉን ቅዱስ መስቀሉን የኛ ቤተ ክርስቲያን ክርስቶስ ሥጋውን የቆረሰበት ደሙን ያፈሰሰበት
ዓርብ በመልዕልተ መስቀል በተሰቀለበት ሰዓት ከ9 ሰዓት ከ6 ሰዓት እስከ 9 ሰዓት ለ3 ሰዓታት ዙፋኑ ያደረገው ስለሆነ መስቀልን እናከብራለን፣ ለመስቀል እንሰግዳለን። ለመስቀል ስግደት እንደሚገባ ቅዱስ ዳዊት በመዝሙር 131 ላይ ተናግሯል። ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ፣ የጌታ እግሮቹ በቆሙበት ስፍራ በዚያ ምን እንላለን አለ? እንሰግዳለን። የክርስቶስ እግሮቹ የቆሙት መስቀል ላይ ነው። ተቸንክረው የቆሙበት መስቀል ላይ ነው። ስለዚህ የመስቀሉን ክብር ቅዱስ ጳውሎስም እኔ ለዓለም ከተሰቀልኩበት ዓለምም ለእኔ ከተሰቀለበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ምን ይበላል? ይራቃል። ስለዚህ ነው ቤተ ክርስቲያናችን መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው፣ መስቀል ትምክህታችን ነው፣ መስቀል የነጻነታችን የሰላማችን ምልክት ነው፣ አርማ ነው እያለች የምታስተምረን ከዚህ የተነሳ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከርቀት ስትታይ የምትገለጥበት አንዱ አርማዋ መስቀል ነው። ቤተ ክርስቲያን ከርቀት ስናይ ጉልላቱ ላይ ምንድን ነው የምናየው? ክርስቲያኖች መስቀል ነው። ቤተ ክርስቲያን በሁለንተናዋ ነው ክርስቶስን የምትሰብከው። በሁለንተናዋ ካህናቱ በምንለብሰው ልብስ የምንሰብከው ክርስቶስን ነው። ይሄ ያረኩት ቆብ ለጌጥ የሚደረግ አይደለም። የክርስቶስን አክሊለ ሦክ ምሳሌነት ያለው ነው ወገኖች። እያንዳንዱ ቤተ ክርስቲያን የሰራችልን ስርዓት የክርስቶስን መከራውን ሕማማቱን ለእኛ ሲል የከፈለውን ዋጋ እንድናስብ አድርጋ የሰራችው ነው። ስለዚህ ቅዳሴ ረቡዕ፣ ዓርብና ቅዳሜ ሲሆን መስቀል አብርሃ በከዋክብት እያለች የመስቀሉን ክብር የመስቀሉን የድህነት ምልክትነት መስቀል የነጻነታችን አርማ እንደሆነ መስቀል የነጻነታችን ምልክት እንደሆነ በመስቀሉ ክርስቶስ ጠላታችንን ዲያብሎስን ከመንገዳችን ጠርቆ ያስወገደበት እንደሆነ የምንመሰክርበትን ትምህርት የምንማርበት ነው ማለት ነው። ምን ቀረ? አሁን ከሳምንቱ ቀናት እንግዲህ 6ቱን አይተናል አይደለም? ሰኞ፣ ማክሰኞ፣ ሐሙስ፣ ረቡዕ፣ ዓርብና ቅዳሜ። ምን ቀረ? የቀረው ቀን ምንድነው? እሁድ አይደል? እሁድ ሰንበተ ክርስቲያን ቅድስት ትባላለች በእኛ ቤተ ክርስቲያን ስያሜ። የብሉይ ኪዳኑ ሰንበት እንደምታውቁት መቼ ነው የነበረው? ቅዳሜ ነው አይደል? የብሉይ ኪዳኑ ሰንበት የአይሁድ ሰንበት ቅዳሜ ነው። የሐዲስ ኪዳኑ ሰንበት የክርስቲያኖች ሰንበት እሁድ ሰንበተ ክርስቲያን ቅድስት የምትባል የተለየች ቅድስት የሆነች የክርስቲያኖች ሰንበት የተባለችው እሁድ በምን ምክንያት ነው ከተባለ ክርስቶስ የተነሳባት ስለሆነች፣ ሞትን ድል አድርጎ የተነሳባት የክርስቶስ ትንሣኤ የክርስትና እምነት የመሰረት ድንጋይ ነው። ክርስቲያኖች ክርስቶስ ባይነሳ ኖሮ ቅዱስ ጳውሎስ እንደሚለው ስብከታችን ከንቱ ነው ነበር። ስለዚህ ክርስቶስ በአይሁድ ያ ሁሉ መከራ ደርሶበት ያንን ሁሉ መከራ ተቀብሎ ተገርፎ ተቸንክሮ በጅራፍ ተገርፎ የሾህ አክሊል ተደፍቶበት እርቃኑን ተሰቅሎ በመስቀል ላይ ያንን ሁሉ ዋጋ ከፍሎ 3 ቀንና 3 ሌሊት በከርሰ መቃብር አድሮ በኃይሉ በስልጣኑ ሞትን ድል አድርጎ የሞትን መውጊያ ሰብሮ በመነሳቱ የእምነታችን ሕያውነት ተረጋግጦ፣ ስለዚህ ሰንበተ ክርስቲያን እሁድ የሆነችበት ምክንያት በሐዲስ ኪዳን ክርስቶስ ሞትን ድል አድርጎ የተነሳባት ስለሆነች፣ እመቤታችን ቅድስት ድንግል ማርያም የቅዱስ ገብርኤልን ብስራት የሰማችበት ቀን ስለሆነ፣ ክርስቶስ ዳግም ወደዚህ ዓለም ለፍርድ የሚመጣባትን ቀን ይቺ ቀን ስለሆነች፣ ዓለም የተፈጠረው በዚህችም ቀን ስለሆነ። በነገራችን ላይ የእኛ ቤተ ክርስቲያን በቀን ስያሜዎቿ ሳይቀር የምታስተምረን መጽሐፍ ቅዱስን ነው። በጣም በሚደንቅ ሁኔታ የእንግሊዘኛውን የቀናትና የወራት አቆጣጠር ስትመለከቱ በግልጽ እንደምትረዱት ከአምልኮተ ጣዖት ጋር የተያያዘ እንደሆነ ትረዳላችሁ። ለምሳሌ ዛሬ እሁድ ነው አይደል? በእንግሊዘኛው ሰንደይ ነው። ሰንደይ ማለት የፀሐይ ቀን ማለት ነው። ፀሐይ ያመልኩ ስለነበረ ሰዎቹ በጥንት ዘመን ሰንደይ አሉት። ሰኞ መንደይ ነው፣ ሙንደይ ሲሉ ነው የጨረቃ ቀን ማለት ነው። ቅዳሜ ሳተርደይ ይሉታል። ሳቱርን የሚባል ጣዖት ያመልኩ ስለነበረ አያችሁ፣ የእንግሊዘኛው የቀን አቆጣጠር በቀጥታ የሚገናኘው ከምን ጋር ነው? ከጣዖት አምልኮ ጋር ነው። ወደኛ ቤተ ክርስቲያን ስንመጣስ የኛ ቤተ ክርስቲያን ዕለታቱን የሰየመችባቸው ስያሜ ከምን ጋር ይገናኛል? ከመጽሐፍ ቅዱስ ጋር፣ ከእግዚአብሔር ሐሳብ ጋር። ለምሳሌ እሁድ ማለት የመጀመሪያ ቀን ማለት ነው። አሃደ አንድ አደረገ ማለት ነው።
ለምን እሁድ ተባለ? ለምን የመጀመሪያ ቀን ተባለ ከተባለ እግዚአብሔር ፍጥረታትን መፍጠር የጀመረበት የመጀመሪያ ቀን መቼ ነው? እሁድ። ከዛ ቀጥሎ ያለው ቀን ምን ተባለ? ሰኑይ። ሰኑይ ማለት ምን ማለት ነው? ሁለተኛ ቀን፣ የፍጥረት ሁለተኛ ቀን። ከዛ ሰሉስ ሶስተኛ ቀን፣ ረቡዕ አራተኛ ቀን፣ ሐሙስ አምስተኛ ቀን፣ ዓርብ የሚለውን የፍጥረት መካተቻ አዳም የተፈጠረበት ስለሆነ ክርስቶስም 33 ዓመት ከ3 ወር በዚህ ምድር የድነት ሥራውን ፈጽሞ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ካሳ የፈጸመበት ቀን ስለሆነ በምስጢር አባቶቻችን ዓርብ አሉት። ከዛ ቀዳሚት ተባለ፣ የመጨረሻው ሰባተኛው ቀን ዕረፍት ሰንበት ተባለ። ስለዚህ ቀናቶቻችን ምንድን ነው የሚያመለክቱት ከተባለ የእግዚአብሔርን ሥራ ነው። ሰማያት ይነግራ ስብሐተ እግዚአብሔር እንዳለ ቅዱስ ዳዊት ሰማያት የእግዚአብሔርን ሥራ ይናገራሉ እንዳለ ፍጥረታት በሙሉ የእግዚአብሔርን ድንቅ ሥራ የሚመሰክሩ መሆናቸውን የምንረዳበት የምንማርበት ነው። ስለዚህ በሰንበተ ክርስቲያን ደግሞ እሁድ ደግሞ ቅዳሴ ሲገባ ምንድን ነው እያልን የምንዘምረው? እሁድ እሁድ ቅዳሴ ሲገባ ምን እያልን ነው የምንዘምረው? ማንም ይመልስል። ኩሉ ዘገብራ ለጽድቅ ግሩም። እሁድ እሁድ ቅዳሴ ሲገባ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒ ኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒ ኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ምን ማለት ነው ትርጉሙ? ጽድቅን ጽድቅ ማለት እውነት ማለት ነው። ጽድቅን እውነትን የሚያደርግ ሁሉ ሰንበትንም የሚያከብር የሚጠብቅ ጻድቅና ብፁዕ ነው። ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር ከሕዝቡ ይለየኛልን አይበል የሚል ትርጉም ያለው ነው። ክርስቲያኖች አያችሁ፣ ቅዳሴ ገብቶን ስናስቀድስና ዝም ብለን ስናስቀድስ ያለውን ልዩነት በደንብ መረዳት ያስፈልጋል። ኦርቶዶክሳውያን ይህን ትምህርት የጀመርንበት ዋናው ዓላማ ይሄ ነው። ስንቶቻችን ነው ገብቶን የምናስቀድሰው ቅዳሴ? አይደለም ምዕመናኑ፣ እኛ ካህናቱ ዲያቆናቱ ራሱ የለመድነውን የተማርነውን ዜማ ከመጮህ በዘለለ ትርጉሙን በደንብ እየገባን ትርጉሙን እያስተዋል ነው እየተረዳ ነው እምንቀድስ ካልሆነ በጣም እንቸገራለን። ስራ ነው የሚሆንብን ቅዳሴ። ገብቶን ምስጢሩን እየተረዳን እያስተዋልን ከሆነ ግን እግዚአብሔር ፊት እንደቆምን ሰማያዊ የሆነው የአምልኮ ስርዓት ውስጥ እንዳለን አስበን የቅዳሴው ሰዓት ሳይታወቀን በተመስጦ ሆነን እያስቀደስን ከእግዚአብሔር ጋር እንገናኝበታለን። ስለዚህ ቅዳሴ ስናስቀድስ በደንብ በማስተዋል መሆን አለበት ማለት ነው። ክርስቲያኖች አያችሁ፣ እግዚአብሔር የምህረት አምላክ እንደሆነ፣ የይቅርታ አምላክ እንደሆነ፣ የቸርነት አምላክ እንደሆነ ወደሱ ወደ እኔ የሚመጣውን ወደ ውጭ አላወጣውም ብሎ የተናገረ አምላክ አይደለም? ምንድን ነው ያለው? ኢይበል ፈላሲ ዘገባ ሀበ እግዚአብሔር። ወደ ቤተ ክርስቲያን የመጣ መጻተኛ ቢኖር ምን አይበላል? እግዚአብሔር ከሕዝቡ ይለየኛል ብሎ አይፍራ አይስጋ ይላል የእግዚአብሔር ቃል። ይሄ ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ስትመለከቱ ጌታችን ምንድን ያለው? ለዘመጻሐቤ ይሰድዶ ወያወጽኦ አፍአን ያለ ወደ እኔ የሚመጣውን ወደ ውጭ ምን አልለውም አለ አላወጣው። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ተመልከቱ። ወደ እኔ የሚመጣውን ወደ ውጭ ምን አልለው አላወጣው። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ
ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ምን እላችኋለሁ? አሳርፋችኋለሁ። ለዛ ነው ቅዱስ ዮሐንስ አፈወርቅ ታላቁ የቤተ ክርስቲያናችን ሊቅ ምን አለ? ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። አያችሁ፣ ሰው ቤተ ክርስቲያን የሚመጣው ለምንድን ነው? ሊጽናና ነው። ሰው ቤተ ክርስቲያን የሚመጣው ለምንድን ነው? ሊያርፍ ነው። ሰው ቤተ ክርስቲያን የሚመጣው ለምንድን ነው? ንስሐ ሊገባ ነው። ከእግዚአብሔር ጋር ሊታረቅ ነው። ለጥያቄዎቹ ለእንቆቅልሹ ሁሉ መልስ ሊያገኝ ነው ወደ እግዚአብሔር የሚመጣው። ስለዚህ ወደ እግዚአብሔር ስንመጣ ኃጢአተኛ ነኝ፣ በደለኛ ነኝ፣ እኔን እግዚአብሔር ይቅር አይለኝም አትበሉ ነው መልእክቱ። ሁሉ ዘገብራ ለጽድቅ ውስጥ ያለው መልእክት ጽድቅን የሚያደርግ እውነትን የሚያደርግ ሁሉ ሰንበትንም ደግሞ የሚያከብር የሚጠብቅ እርሱ ምንድነው አለ? ጻድቅና እውነተኛ ነው። ወደ እግዚአብሔር የተጠጋ ወደ እግዚአብሔር የመጣ መጻተኛ ሰው እግዚአብሔር ከሕዝቡ ይለየኛልን አይበል ይላል። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 2 ጀምሮ እስከ ቁጥር 3 ያለውን ስንመለከት የሚያስረዳን ይሄንኑ ነው። ክርስቲያኖች ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 2 ጀምረን እስቲ እናንብበው። እንዲህ ይላል፣ እግዚአብሔርም እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ። ይህን የሚያደርግ ሰው ይህንንም የሚይዝ የሰው ልጅ እንዳያረክሰው ሰንበትን የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ቃል በቃል ነው የተቀመጠው መጽሐፍ ቅዱስ ላይ። አያችሁ፣ ሁሉ ዘገብራ ለጽድቅ የሚለው ኢሳይያስ 56 ላይ ያለ እግዚአብሔር ቃል። አያችሁ ቤተ ክርስቲያን እንዴት ሰማያዊት እንደሆነች፣ እንዴት ቅዳሴ ማለት በነገራችን ላይ ባጭሩ መጽሐፍ ቅዱስን በዜማ ማለት የኛ ቤተ ክርስቲያን መጽሐፍ ቅዱስን በዜማ ነው የምታመሰጥረው። የዚች ቤተ ክርስቲያን ልጆች ስለሆንን እጅግ ነው ደስ ሊለን የሚገባ ኦርቶዶክሳውያን። ይህችን ቤተ ክርስቲያን ሳናውቃት ግን እንዳናልፍ ጥረት ማድረግ አለብን፣ መማር አለብን፣ ማወቅ አለብን ወገኖች። ምን አለ ነቢዩ? ትንቢተ ኢሳይያስ ምዕራፍ 56 ቁጥር 2 ይህን የሚያደርግ ሰው ምን የሚያደርግ? ሰንበትን የሚያከብር ሰንበትን የሚቀድስ ማለት ነው። ይህን የሚያደርግ ሰው ይህንንም የሚይዝ ሰው የሰው ልጅ እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔርም የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም ይሆኑ ዘንድ ወደ እግዚአብሔር የሚጠጉትንም መጻተኞች እንዳያረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራ ያመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ክርስቲያኖች እሁድ እሁድ ቅዳሴ ሲገባ የምንዘምረው ዝማሬ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 2 ጀምሮ ያለ የእግዚአብሔር ቃል ነው። ጽድቅን የሚያደርግ ሰንበትን የሚያከብር የታዘዘውን የሚጠብቅ እርሱ ብፁዕና የተመሰገነ ነው። ነገር ግን ሰው ወደ እግዚአብሔር የተጠጋሁ መጻተኛ ነኝ፣ እግዚአብሔር ከሕዝቡ ይለየኝ ይሆን? በኃጢአቴ ምክንያት ያርቀኝ ይሆን? አይወደኝ ይሆን? አይበል ነው የሚለው። ክርስቶስ ስሙ ለዘላለም የተመሰገነ ይሁንና የኃጢአተኞች ወዳጅ ነው። አርከ መጸባሃን ነው ክርስቶስ የኛ ጌታ። አንድ ነገር በደንብ አስተውሎ ኦርቶዶክሳውያን፣ እግዚአብሔር ኃጢአትን ይጸየፋል፣ ኃጢአተኛን ግን ይወዳል። ክርስቶስ የሞተው ለሁላችንም ኃጢአተኛ ለሆነው ነው። ለኃጢአተኛው ዓለም ነው ክርስቶስ የሞተው። ስለዚህ ከነ ኃጢአታችን ወደ እርሱ እንድንመጣ ይፈልጋል። ኃጢአታችንን ግን በንስሐ ጥለን ነጽተን ተቀድሰን አዲስ ሰዎች ሆነን ወደ ቤታችን እንድንሄድ ነው እግዚአብሔር የሚፈልገው። እና ወደ ቤተ ክርስቲያን ስንመጣ ይህንን እያሰብን መምጣት እንዳለብን መጽሐፍ ቅዱስ ያስረዳናል።
ስለዚህ በሳምንቱ ቀናት እንግዲህ ከሰኞ እስከ እሁድ ድረስ ቅዳሴ ሲገባ የሚዘመሩ ዝማሪያትን አትሊስት ዛሬ ያወቅን ማለት ነው። ቀላል ትምህርት አይደለም የተማርነው አይደል? ምናልባት እስካሁን ይህንን ማናውቅ ዝም ብለን ዜማውን ብቻ እያልን ደስ ስለሚለን የቅዳሴ ዜማ የምናስቀድስ ሰዎች ትርጉሙን አሁን ገብቶናል ማለት ነው። ስለዚህ አሁን ስናስቀድስ እምነበሃ ስንል ቤተ ክርስቲያን የክርስቶስ አካል የሆነች የሰማያዊቷ ኢየሩሳሌም ምሳሌ የሆነች ቤተ ክርስቲያን ተስፋ የምናደርጋት ያችን ኢየሩሳሌምን እንደምንወርስ እያሰብን በምድራዊቷ ቤተ ክርስቲያን ከሰማያውያን ቅዱሳን ጋር ኅብረት እንደምናደርግ እያሰብን እንድናስቀድስ፣ መስቀል አብርሃ ስንል የመስቀሉን ክብር መስቀሉ የድህነታችን ምልክት እንደሆነ የሰላማችን የነጻነታችን አርማ እንደሆነ እያስተዋል እንድናስቀድስ፣ ሁሉ ዘገብራ ለጽድቅ ስንል ጽድቅን ብናደርግ ሰንበትን ብናከብር በእግዚአብሔር ፈቃድና ትእዛዝ ብንኖር እግዚአብሔር ወደ ውጪ እንደማያወጣን ኃጢአተኛም ብንሆን ኃጢአታችንን ይቅር ብሎ አዲስ ሰዎች ሊያደርገን የታመነ መሆኑን እንድናስተውልና እንድንረዳ ያደርገናል ማለት ነው። እንግዲህ ቤተ ክርስቲያናችን ስርዓቷ እጅግ የሚደንቅ ስለሆነ ደግሞ አሁን ከትንሣኤ በኋላ ደግሞ 50 ቀን አለ አይደል? በዓለ 50 የምንለው እዛ ዘመን ላይ ደግሞ ያላት ስርዓት ደግሞ ለየት ያለ ነው። እንደምታውቁት በበዓለ 50ውንም ቀን የሚቀደሰው ቅዳሴ ላይ ሁለት ነገር ቅዳሴ ላይ ይለወጣል። ከዜማ አንጻር ማለት ነው። ቅዳሴ አይለወጥም። ምንና ምን ናቸው እስቲ የምታስታውሱ ወይም ይሄን መመለስ የምትችሉ? በዓለ 50 ላይ ሁለት ቦታ የቅዳሴው ዜማ ይለወጣል። 50ውን ቀን ሌላ ጊዜ የማይባል ከትንሣኤ ጀምሮ እስከ በዓለ ጰራቅሊጦስ ድረስ 50ውንም ቀን ሳይለወጥ ቅዳሴ ሲገባና መሃል ላይ ያለው የቅዳሴ ክፍል ላይ የሚቀየር ዜማ አለ። ምንና ምንድን ነው? ማን ነው የሚነግረኝ? ግሩም በዚህ ውእቱ ፈንታ ክርስቶስ ተንሥአ እሙታን ይባላል። የቅዳሴው መሃል ላይ ዝውቱ የሚለው ክፍል አለ አይደል? ዲያቆናቱ እና ካህናቱ እየተቀባበሉ ከህዝቡ ጋር የሚሉት ሁሉም ከቤተ መቅደስ ወጥተው ዝውቱ ጊዜ ባርኮት ወዝውቱ ጊዜ ዕጣን ሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ ይላል ካህኑ። ከዛኛ ምን እንላለን? ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሜአዝ እምኩሉ ዕጣን ዘወለደቶ መጽአ ድኃነነ እያለ እየተቀባበሉ የሚያዜሙት ዜማል። በዚህ ፈንታ በዓለ 50 ላይ ከክርስቶስ ትንሣኤ ቀን ጀምሮ 50ውንም ቀን እስከ በዓለ ጰራቅሊጦስ ድረስ በዚህ በዝውቱ ፈንታ ምን ይባላል? ክርስቶስ ተንሥአ እሙታን። ትዝ አላችሁ ዜማ? ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍታ። ይሄ ዜማ ይተካል ማለት ነው። በዝውቱ ፈንታ በበዓለ 50 ይሄኛው ክርስቶስ ከሙታን ተለይቶ ተነሳ፣ ሞትን አጠፋው እያልን የምንዘምረው ዝማሬ ይተካል። ቅዳሴም ሲገባ እንደዚሁ ሳምንቱን ሙሉ 50ውንም ቀን ሳይቀየር የሚባል ደግሞ ዜማ አለ። በምነበሃ በመስቀል አብርሃ በኩሉ ዘገብራ ለጽድቅ ፈንታ 50ውንም ቀን ሳይለዋወጥ አንድ አይነት ዜማ ደግሞ አለ። ምንድነው የሚባለው እሱ? ግሩም እውነት ሃሌሉያ ዮሴፎ ኒቆዲሞስ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናን
ለዘተንሥአ እሙታን በመንክርኪ የምንለው ዜማ ደግሞ በበዓለ ሃምሳ በእነዚህ ሳምንቱን ሙሉ በሚባሉ በመነባሃ በመስቀል አብራ በኩሉ ዘገብራ ለጽድቅ ፈንታ 50ውንም ቀን ሳይቀየር ይሄ ዜማ ይባላል ማለት ነው። ግልጽ ነው። የገባችሁ እንደሆነ ተስፋ አደርጋለሁ። ምን ማለት ነው ይሄ አሁን ያዜምኩት ዜማ ሃሌሉያ ዮሴፍ ወኒቆዲሞስ የሚለው ዜማ ምን ማለት ነው ስንል ትርጉሙ ሃሌሉያ ማለት ትርጉሙ በነገራችን ላይ ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር አምላክ እግዚአብሔር ማለት እንጂ ጴንጤ ሃሌሉያ እንደሚለው እንደሚጫወትበት አይደለም። ሃሌሉያ ማለት ትርጉሙ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ዘላለማዊ አልፋና ኦሜጋ አምላክ እግዚአብሔር ማለት ነው ትርጉሙ። ሃሌሉያ ዮሴፍና ኒቆዲሞስ ድንቅ በሚሆን ምስጢር ጥበብ ከሙታን ተለይቶ የተነሳ ኢየሱስን በበፍታ ገነዙት ይላል። ይሄ መጽሐፍ ቅዱስ ላይ ያለ ታሪክ ነው አይደል? እንደምታውቁት የዮሐንስ ወንጌል ምዕራፍ 19 ላይ ስትመለከቱ ዮሴፍና ኒቆዲሞስ ክርስቶስን ገንዘው እንደቀበሩት ይናገራል መጽሐፍ ቅዱሳችን። የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ጀምረን እንዲህ ይላል ስናነበው፣ ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት ይላል። አያችሁ። ስለዚህ ይሄ በዮሐንስ ወንጌል አሁን በነገርኳችሁ ምዕራፍ 19 ቁጥር 38 ጀምሮ ያለ የመጽሐፍ ቅዱስ ቃል ነው ማለት ነው። በበዓለ ሃምሳ ከትንሣኤ ጀምሮ ቅዳሴ ሲገባ ምናዜማው ዜማ ይሄ ነው። እዚህ ላይ እንግዲህ የኪዳኑ ክፍል ላይ ስንደርስ በደንብ እናየዋለን። አሁን ኪዳን ሲደረስ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያልን ምናዜመው ምንጸልየው ጸሎት አላል። ይህን ጸሎት ጌታ ያስተማረው ለዮሴፍና ለኒቆዲሞስ በቤተ ክርስቲያናችን ትውፊት እንደምንረዳው ዮሴፍና ኒቆዲሞስ ክርስቶስን ገንዘውታል። አይሁድ ክርስቶስን ሰቅለው ከገደሉ በኋላ ደቀ መዛሙርቱ ስለፈሩ ሁሉም ተበትነው ነበር ወደያሉበት። ዮሴፍና ኒቆዲሞስ ግን ለክርስቶስ ካላቸው ፍቅር የተነሳ ወደ ጲላጦስ ሄደው ሥጋውን ከመስቀል አውርደው ለመቅበር ፈቃድ ጠይቀው ዋጋ የሚያስከፍለውንም ነገር ዋጋ ለመክፈል ራሳቸውን አዘጋጅተው ጲላጦስን ፈቅዶላቸው ጌታን ገንዘው የቀበሩ ቅዱሳን ናቸው እነዚህ ሁለቱ ዮሴፍና ኒቆዲሞስ። እና ክርስቶስን ሲገንዙት ዝም ብላችሁ እንደ ተራ ሰው እንደ ሩቅ ብሲ ትገንዙኛላችሁ ወይ ብሎ ተናገራቸው። ከዛ እነሱም ደንግጠው ጌታ ሆይ ምን እያልን እንገንዝህ አሉት። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከድንግል ማርያም የተወለደ አቤቱ ይቅር በለ እያላችሁ ገንዙኝ ብሎ ይሄንን ኪዳን ላይ ምን ጸልየውን ጸሎት ለነዚህ ቅዱሳን ለዮሴፍና ለኒቆዲሞስ ጌታ እንዳስተማራቸው ቤተ ክርስቲያናችን ታስተምረናለች ማለት ነው። ስለዚህ እነዚህ በበዓለ ሃምሳ የሚቀደሱ የምናዜማቸው ዜማዎች ናቸው። ይህንን ካልን በኋላ ከበዓለ ሃምሳ ውጪ በሌሎቹ ቀናት ማለት ነው ምነበሃ፣ መስቀል አብርሃ፣ ኩሉ ዘገብራ ለጽድቅ ካልን በኋላ የምናዜመው ረዥም ዜማ አለ እንደምታስታውሱት አይደለም ክርስቲያኖች? ሃሌ ሉያ
ብእሲ ምእመናን ዘቦአ ቤተ ክርስቲያን እያልን የምናዜመው ዜማ አይደል? እሱስ ምንድን ነው ትርጉም? ይሄ ደግሞ በጣም ሰፊና ጥልቅ ምስጢር ያለው ዜማ ነው። እሱንም እንመለከታለን። ሃሌሉያ እመቦ ብእሲ ምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጽሐፍተ ቅዱሳተ ወይተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ወይተመጠወም ቁርባን ይሰደድም ቤተ ክርስቲያን እስመ አማሰነ ሕገ እግዚአብሔር ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከመዝ መሃሩነ ሐዋርያት በአብጥሊሶሙ እንላለን። ምን ማለት ነው ትርጉሙ? ይሄን በደንብ ማወቅ አለባችሁ። ይሄን ሪከርድ አድርጋችሁ እንደውም መስማት አለባችሁ ሁላችሁ። በተለይ ሥጋው ደግሞ ማንቀበል ኦርቶዶክሳውያን ቅዳሴ ላይ ዝም ብለን የምንቆም ዝም ብለን በማስቀደስ ዘመናችንን የጨረስን ማስቀደስ መልካም ነው፣ ማስቀደስ አለብን ክርስቲያኖች። ግን ማስቀደስ ብቻ አይደለም ግቡ የክርስትና አስቀድሰን ቅዳሴ የምናስቀድሰው በነገራችን ላይ ሥጋው ደሙን ለመቀበል ሥጋው ደሙን የማንቀበልበት ቅዳሴ ሊኖር አይገባም። አሁን በግብፅ ቤተክርስቲያን በኮፕቲክ ቤተክርስቲያን ስርዓት ሆኖ የቀረው እኛ ጋር ግን የተቋረጠው ትልቁ ነገር ይሄ ነው። ግብፃውያን ከልጅነታቸው ጀምረው ስለሚማሩ የቅዱስ ቁርባንን ምስጢር በደንብ ስለሚረዱ ከሕፃንነታቸው ዘመን ጀምሮ በእነሱ ቤተክርስቲያን ቅዳሴ ተቀደሰ ማለት ያስቀደሰ ሁሉ ሥጋውን ደሙን ይቀበል። እኛ ጋር ደግሞ ተቃራኒ። ከሚያስቀድሰው ብዙ ሕዝብ መካከል የሚቆሩት በጣም ጥቂት ናቸው። ምናልባት ሕፃናት፣ ምናልባት ትላልቅ እናቶችና አባቶች። ወጣቱ አይቆርብም። ወጣቱ ሥጋውን ደሙን አይቀበልም። እዚህ ላይ በጣም ትልቅ ስራ ይጠብቀናል። ትልቅ አገልግሎት፣ ትልቅ ትምህርት ይጠበቅብናል። እና ይሄ ትርጉሙ ምንድነው ስንል እንዲህ ይላል። ሃሌሉያ ትርጉሙን ነግሬያችኋለሁ ቅድም። በቅዳሴ ጊዜ አስተውሉ። በምን ጊዜ? በቅዳሴ ጊዜ ከምዕመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ይለይ። በደንብ እየሰማችሁ ነው። ግዕዝ ነው እኔ ትርጉሙ አይገባኝም ብለን የምናመልጥበት ዘመን አይደለም። አሁን ይኸው እየተተረጎመላችሁ ነው፣ እየሰማችሁ ነው። የቅዳሴውን ጸሎት እስኪጨርሱ ባይታገስ ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ምን ይበል? ይለይ። የእግዚአብሔርን ሕግ አፍርሷልና። ተመልከቱ። የማንን ሕግ አፍርሷል? የእግዚአብሔርን ሕግ አፍርሷል። የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምንም ምን ብሏል? አቃሏልና። ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ። የሥጋም የነፍስም ንጉሥ ነው እግዚአብሔር። ነፍስንም ሥጋንም በገሃነም መቅጣት የሚቻለው አምላክ ነው። ለደቀ መዛሙርቱ ሲያስተምራቸው ሥጋን የሚገድሉትን ነፍሳችሁን ግን መግደል የማይቻላቸውን ምን አትበለዋል? አትፍሩ። ነገር ግን ነፍስንም ሥጋንም በገሃነም መቅጣት የሚቻለውን እርሱን ምን በለዋል? ፍሩ። ስለዚህ ምን አለ? የነፍስና የሥጋ ንጉሥ በሚሆን በሰማያዊ ንጉሥ ፊት መቆምን አቃሏልና። ይሄንን አባቶቻችን ቅዱሳን ሐዋርያት አብጥሊስ በሚባል ሲኖዶስ በሚባል ትምህርትና ስርዓት ላይ በአንቀጽ 9 ላይ አስቀምጠውታል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ቅዳሴ ስናስቀድስ ይሄን ክፍል በደንብ ማስተዋል አለብን። ሃሌሉያ እመቦ ብእሲ የሚለው ፓርት ምናልባት እስከዛሬ ሰምታችሁት አታውቁ ይሆናል። ትርጉሙን በዚህ ልክ ተረድታችሁት ላይሆን እንደሚችል እርግጠኛ ነኝ ብዙዎቻችሁ። ትርጉሙ ይሄ እንደሆነ ግን ዛሬ ሰማችሁ አይደል? ቅዳሴ እያስቀደስን ሥጋውን ደሙን የማንቀበል የእግዚአብሔርን ሕግ እያፈረስን ነው። በሰማያዊ ንጉሥ ፊት መቆምን እያቃለልን ነው። ስለዚህ ንስሐ ገብተን ሥጋውን ደሙን መቀበል አለብን። ሥጋውን ደሙን ለመቀበል ንስሐ መግባት ነው ያለብን። ክርስቲያን በመሆኑ ብቻ ከኃጢአት ተለይቶ መኖር አለበት ወገኖች። አንዳንድ የተሳሳተ አረዳድና ግንዛቤ ያለንም ክርስቲያኖች አለን። አለመቁረብ ለኃጢአት ፈቃድ የሚሰጥ ሕይወት አድርገን የምናስብ ማለት ነው። አለመቁረብ ለኃጢአት ፈቃድ የሚሰጥ ሕይወት አይደለም። ያልቆረበም ክርስቲያን ሕይወቱ
የታረመ መሆን እንዳለበት ነው የመጽሐፍ ቅዱስ ትምህርት፣ የቤተ ክርስቲያን ትምህርት። እንደ መከላከያ አድርገው ይወስዱታል አንዳንድ ሰዎች። ቁረቡ ሲባሉ አይ ገና ነኝ እኔ ገና ብዙ ማስተካከለው ነገር አለ የሚሉ አንዳንዶቹ ነውራቸውን ለመሸፈኛ ነው እንደዛ የሚያሉ። የተለያየ ክፉ ልምምድና ጠባይ ስላላቸው ያንን ለመተው ፈቃደኛ ስላልሆኑ ነው። ግን አለመቁረብን በራሱ ክርስቲያን መሆን በራሱ ለኃጢአት ፈቃድ የሚሰጥ ሕይወት አይደለም። ስላልቆረብን እንደፈለግን እንንዘላዘል የሚል ትምህርት የለም በቤተ ክርስቲያን። ስንቆርብ የበለጠ እውነተኛ ክርስቲያኖች መሆን ይጠበቅብናል እንጂ ባንቆርብም ትእዛዙን፣ ፈቃዱን፣ ሕጉን ጠብቀን ምንኖር መሆን እንዳለብን ነው የቤተ ክርስቲያን ትምህርት የሚያስረዳን። ስለዚህ ይሄንን በደንብ ማሰብ አለብን። ሃሌሉያ እመቦብስ የሚለው ጸሎት ላይ ይሄ ዋና ነገር እንዳለበት በደንብ ማስተዋል ይገባል። ክርስቲያን ሆኖ የጌታን ሥጋና ደም የማይቀበል ወይም በራሱ ምክንያት መቀበልን ያቆመ ቢኖር በራሱ ፈቃድ አማናዊ የክርስቶስ አካል ከሆነች ቤተ ክርስቲያን በፈቃዱ እንደተለየ ወይም ሰልፍ ኤክስኮሙኒኬሽን እንዳደረገ ነው የሚቆጠረው። ከክርስቶስ አካልነት ነው የምንለየው ወገኖች፣ ያስተውሉ። የክርስቶስን ሥጋውን ደሙን አለመቀበል የክርስቶስ አካል ናት አላልንም? ቤተ ክርስቲያን ቅድም የክርስቶስ አካል ቦዲ ኦፍ ክራይስት ከሆነችው ቤተ ክርስቲያን በራሳችን ፈቃድ በራሳችን እምቢተኝነት እንደ መለየት ተደርጎ ነው የሚወሰደው። ይሄንን ነው አባቶቻችን ቅዱሳን ሐዋርያት ያስተማሩን ማለት ነው። ከዛ በኋላ የምንጸልየው የመጨረሻው ጸሎት አንቲ ውእቱ መሶበ ወርቅ ንጹሕ ተውስቴታ መናህው አይደል? አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህው ህብስት ዘወረደ እምሰማያት ወሃበ ሕይወት ለኩሉ ዓለም ብለን የምንጸልየው ጸሎት ነው የመጨረሻው። ምን ማለት ነው? በውስጧ የተሰወረ መና ከሰማይ የወረደና ለዓለም ሁሉ ሕይወትን የሚሰጥ መና ያለባት ንጹሕ የወርቅ መሶብ አንቺ ነሽ። ይሄ ለእመቤታችን ለቅድስት ድንግል ማርያም ምሳሌ። እግዚአብሔር ለሙሴ ታቦቱን እንዲሰራ ሲያዘው በመቅደሱ ውስጥ በቅድስተ ቅዱሳን ውስጥ እንዲቀመጡ አብሮ ያዘዛቸው ነገሮች ነበሩ። ከነዛ ውስጥ አንዱ መሶብ ወርቅ የወርቅ መሶብ ነው። ጎሞር ሙሉ መና ያለባት የወርቅ መሶብ ወርቅ በቅድስተ ቅዱሳኑ ከታቦቱ ጋር አብሮ እንዲቀመጥ እግዚአብሔር ሙሴን አዞት ነበር። ያቺ የሐዲስ ኪዳኗ መሶብ ወርቅ እመቤታችን ቅድስት ድንግል ማርያም ናት። ህብስቱ ከሷ የተወለደው የዘላለም ሕይወትን የሰጠን ሥጋውን ቆርሶ ደሙን አፍስሶ ለዘላለም ሕያዋን እንድንሆን ያዳነን ቤዛ የሆነን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ያቺ ምድራዊቷ መሶበ ወርቅ አማናዊቷን መቅደስ እመቤታችንን ቅድስት ድንግል ማርያምን የምትመስልልን እንደሆነ በማሰብ ይህንን ጸሎት እንጸልያለን ማለት ነው። ከዛ በኋላ ካህኑ ወደሚጸልያቸው ጸሎታት ነው የምናልፈው። እንግዲህ የቅዳሴ መግቢያ ዝማሬያት እነዚህን ነው የሚመስሉት። ያስተማረን የመከረን በቅዱስ ቃሉ ያጽናናን አምላካችን እግዚአብሔር ስሙ